አንዱ ልጅ የሱ ነው አንዱ ልጅ የሱ አይደለም ይላል ክርስቶስ። እንደዚህ 2 ዓመት አሳድገ 9 ዓመት ዘብ ለሌላ ድራማ ሲመጣበት ጭንቅላት በጣም ነው የሚጎዳው። ወንድዬ ልንገር እኮ በባውንደሪ ቤተሰብ ትሆናለህ እኮ ለልጅ ስትል የለም በዲስታንስ በቃ እኔ እና አንቺ ምንም ነገር አያገናኘንም። ከዚህ በኋላ ግን ልጆቼን እረዳለሁ ማየት ስፈልግ ኦኬ በዚህ ሰዓት ያለው ከኔ ጋር ምንም ነገር እንዳይኖር ከፈለክ ከኔ ጋር መጋጨት ካልፈለክ እኮ ምንም አያገናኘንም። በቃ ሳንቲም አለ ትሰራለህ። ሳንቲምን የሰለጠነ ሀገር ነው ያለ ነው። ቴክኖሎጂው ሄዷል። ትልካለህ ገንዘብን በየወሩ ልጅን ማየት ከፈለክ ታያለህ። ልጅም አሳድገ ፋይናንሻልም እየተወሰደብህ ስራም ሳሰራ እያሳደግክም የሆነ ሰዓት 6 ዓመት ወይ 6 ወር ቆይተ ደግሞ በሆነ ነገር መጣ ታውቀዋለህ። መስኮት ሲሰበር ቤት ሲሰበር ብዙ ነገር ሲያደርግ ህግ አለ ኦፍ ኮርስ ህጉ የሆነ ሰዓት ያስራል። የሆነ ሰዓት ለምን መሰለ ልጅሽ እንደዚህ ተወልዶ ያበሻል አይደለ ላንተ አልነግርም። ያኔ ግን ኖ ይሄ የኔ ሩል ነው በቃ ከዚህ ጋር ነው አክሽን መውሰድ ያለብኝ ብዬ ያኔ በወስድ ኑሮ እኔ አልንገዛገዝም። ይሄን ያህል ታውቃለህ። እንደ ዘመድም እንደ ጓደኛም ሆኖ በህይወት የሚመጣ ሰው ሊያስታርቅህ ጠላት ነው ሁሌ ገባ። ከአትላንታ ስንት ድራማ ከቨርጂኒያ ስንት ድራማ። እኔ ማሜ ሶሻል ሚዲያ የገባሁት በእንደዚህ አይነት ነው በቃ በሆነ አጋጣሚ። እኔ እንዴት እንደገባው ሶሻል ሚዲያ ብጠይቀኝ ራሱ አላውቀውም ታውቃለህ። ዝም ብዬ በአጋጣሚ ገባው በቃ ዝም ብሎ ፎሎወር ነበረኝ ምናምን እንዴት እንደተፈጠረብኝ ግን አላውቅም። ስትረስፉል ነበርኩኝ በዛ ሰዓት ስገባ ገባ። እና አሁን ሰው መረዳት ያቃተው የስ አሜሪካ ነው ቁጭ ብለህ የምታለቅስበት አገር አይደለም። ግን አንዳንዴ ካልተፈላለክም ካልረዳህም እኮ ሂሮ ሀብቱ ለምን 9 ዓመትም እያሳደግኩ ነው እኮ ልጅ ኢትስ ኦኬ። ፉል ካስሊ ከመውሰድ እኮ አይተናነስም ወንድዬ። ቁጭ ብለህ ሁሉን ነገር ማድረገው ከሆነ መጣት ታይም አትረዳም። ግን ለምን ሰላም አሰጥም ነው በቃ ወንድዬ። የለም ሲደብርህ የትም አላቅጠህ በናይስ ወይ ደግሞ መግባት ትፈልጋለህ ተመልሰ ከኔ በቃ ጀስት ራቅ እኮ ነው። ቻይልድ ሳፖርቱ የሚቀር እኔንንም አትረብሸኝ በቃ ጀስት ሊም ያለውን ነው ብዬ ነበር ታውቃለህ። አሁን በህግ ብትሄድ ያው ህጉ መክፈል ያለበትን ይከፍላል፣ መያዝ ካለበት ይይዛል። ወሬቨር እንዴት ለምትናገረው ነገር ሳትጠነቀቅም በህይወትህ 2 ልጅ ነው የወለድከው። 2 ልጅ ስትወልድ አንደኛውን ይዛ አንደኛውን ትረሳለህ። የሆነ አይ ዶንት ኖ አንደርስታንድ ለሰው ምን አብረው የተኛው ሰው አንተ ላይ ለምንድን ነው ይሄን ያህል ጠላት የሚሆነው ነው አንዳንዴ የምለው ገባ ወንዴ። ለምንድን ነው የልጆችህን እናት ቡሊ ለማድረግ የምፈልገው? የሆነ ያልሆነ ነገር ሜንሽን እያደረክ ድራማ እየፈለክ እኔ ወጥቼ ስለሰጠው እኮ አንተ ወጠ መስጠት አይጠበቅብህም መልስ። አንዳንዴ ጠላት ጋር ነው የተኛሁት ዋስጎናውን ለልጆቹ ጥላቻ እንዲያርብ ነው የምትፈልገው ምንድን ነው? በቃ አንተ ሲዞርብህ እኮ ጥላቻ እያደረ ይመጣብሃል ልጆች ላይ ታውቃለህ። ቢካዝ አንዳንድ ሰዎች ከእንዳንተ አይነት አባት ባልወልድ እያሉ ልጆቻቸውን ሪቬንጅ ያደርጋሉ ገባ። ሲመራቸው ነው ያንን የሚያደርጉት። እኔ ቴንክስ ጋር እዛ ደረጃ አልደረስኩም። ግን አንዳንዴ በቃ አንተ ህይወት አልሰራልህማ ወደሚሰራልህ ቦታ መሄድ እኮ ነው። ፈረሱ ሜዳው ነው ብለህ ጥለህ መሄድ ነው በቃ። ለምንድን ነው የምትረብሸው? ካልረዳ አባት መሆን ካልቻልክ ለምንድን ነው የምትረብሽ? ስመጣ ትቀበለኛለች ለምን ትመጣለህ ነው የኔ ፖይንት ገባ። የተሻለ ህይወት ላይ ከሄድክ አትምጣ። እኔ እንደ ሴት ኦኬ ሜቢ ከአባቴ ፍቅር ተሰጠኛል ይሄ ሰው ሪግሬት አድርጓል በቃ ሜቢ ተምሯል ከጥፋቱ ወይ አባት መሆን ቢኮዝ ሲመጣብህ በእንደዚህ አይነት አመጣጥ አይደለም ሊታረቅ ሲመጣው ገባ ወንዲ በቃ ከዚህ በኋላ እየሰራው ነው ልጆቼን እረዳለሁ ትትት ምናምን ብሎ ወይ አልቅሶ ነው የሚመጣ። ሴት ልጅ ነህ ታሳምናለህ ቢኮዝ በቃ ለልጆቹም አባት ይሆናል። ካለመርኩት ሰይጣን የለመርኩት መላእክት ይሻላል። ለልጅህም ፍቅር ሰጠ ለአንተም ሌላ ቦታ ራስህን አታውለውም በሚል ሰዎችን ልታስተካክል ትችላለህ። ግን ሰው አይስተካከልም። አንዴ ዳሜጅ የሆነን ሰው ልታስተካክለው አችልም በቃ። አሁን ግን ሰው ያልገባው ወንድ ምን እንደሆነ ታውቃለህ? ሰው ለምንድን ነው ላይክ አስተያየት ዝም ብሎ የሚሰጠው በራሱ ጭንቅላት ነው የምልህ። እኔ አሁን ሪሌሽንሺፕ ላይ የሚጣላን ሰው አስተያየት መስጠት አልወድም። ለምን እንደማልሰጥ ታውቃለህ? በሁለቶች አንግል የማየው ነገር ገብቼ ካላየሁት ቤት ውስጥ መስጠት አልችልም ወንዴ። አንዳንዱ ይረዳል ይላል ልክ ቆጥሮ እንዳሰጠ ማለት ነው። አንዱ ልጅ የሱ ነው አንዱ ልጅ የሱ አይደለም ይላል ክርስቶስ። እንደዚህ 2 ዓመት አሳድገ 9 ዓመት ዘብ ለሌላ ድራማ ሲመጣበት
ጭንቅላት በጣም ነው የሚጎዳው ወንድዬ ልንገርህ። በቀላሉ ትጎዳለህ። ይሄ ሀገር ዲኤንኤ የምታስመረምርበት የሰለጠነ ሀገር ላይ ነው ያለን። እኔ ጆኒ ላይ አይደለም ዛሬ ቤት ወጦ አብሮኝ እያለ እንኳን ሽርሙጥናን አላውቅም። ደስ ከሚለኝ ሴትነቴ ፕራውድ የምታደርግብኝ አይነት ሴት ነኝ ወንድዬ። የሽርሙጥና ነገር ቢኖረኝ ብዙ ነገር ማድረግ እችላለሁ። ግን ሰዎች ጭንቅላትን ሊጎዱ የሚመጡበት መንገድ በጣም ዘሰስ ላይክ ለዋይ ለምንድን ነው ላይክ እንደዚህ የሚያደርጉት? ለልጆቼ እኮ በጣም ዋጋ ከፍያለሁ ወንድዬ። ግን ጭንቅላትን ሊጎዳ ይመጣል። በቃ እዚህ ብዙ ጊዜ የሶሻል ሚዲያ ነገር ታውቂዋለሽ። ሰው እንዳልኩሽ አውቆሽ ሳይሆን የሚያወራው ዝም ብሎ በቃ ዝም ብሎ ለማለት እንዳልኩሽ አሁን ሰው ይገባል ይወጣል። ምን ሰማ ምን አልሰማ አናውቅም። አንቺ እያረግሽ ያለሽውን ነገር ቅድም ተናግሬያለሁ። ሳክሪፋይስ የምታደርጊው ለልጆች ብዙ ሰዎች ብዙ ማያውቁት ነገር አለ። ገባሽ? እኔ አሁን የምልሽ ቢዩ ነገር ነገ ልጆች ሲያድጉ ምን ያህል አፕሪሺዬሽን እንደሚኖራቸው ምን ያህል ላቭ እንዳገኙ ያውቁታል። ሳክሪፋይስ የምትከፊው ነገ ያውቁታል። ገባሽ? እናውቃለን። ህጉ እኮ እዚህ ሀገር ላይ አንድን ሰው አባትም ሆነ እናትም ፋይናንሻል ሪስፖንሲብል ያደርጋል እንጂ በግድ አባት ወይ እናት ሊያደርግሽ አይችልም። ሁሉ ነገር በፍላጎት ነው የሚለው። ገባሽ? እኔ አንቺ ተሳስተሻል ልልሽ አልችልም። ኤኒታይም ልጆቼ መጥቼ ማየት እችላለሁ ስለ አትችልም እንኳን ማለት አትችልም። ምክንያቱም ልጆችን ስለምትወጃቸው ከአባታቸው ልታርቂያቸው አትፈልጊም። አደፍ አንደርስታንድ እኔ ካልክዬም ራሱ አላውቅም። የሶሻል ሚዲያዎቹ ሰዎች ኮምፕሊትሊ ኢግኖር ማድረግ መቻል አለብሽ። አሁን ይከብዳል፣ ከባድ ነው። ግን ምክንያቱም እንትን ወይ ደውለሽ የምታስረጃቸው ወይ ቁጭ አድርገሽ የምታስረጃቸው ሰዎች አይደሉ። አያውቁሽ፣ አታውቂያቸው። የማሜ አባቷ ስም ማን ነው ብታያቸው፣ የልጆቿ ስም ማን ነው፣ ማሜ የት ነው ያለችው፣ ማሜ ምንም ስላንቺ የሚያውቁት ነገር የለም። እንዳልኩሽ በዚች በሚያያት በ10 እና በ15 ሰከንድ ቪዲዮ ነው ጃጅ የሚያደርጉት። ገባሽ? ብዙ ነገር ይጽፋሉ፣ ብዙ ነገር ይላሉ። አንዳንድ ሰው ብዙ ጊዜ ምን ሰው ያለውን ነው ሼር የሚያደርገው። ውስጡ በቃ ጥላቻ ወይ ውስጡ የሆነ የቆረፈደ ነገር ካለው ያን ነው ሼር ሊያደርግሽ የሚችል። ፍቅር ሊሰጥሽ አይችልም። አንቺ ፍቅር ማግኘት የምትችይው ከቅርብ ካሉሽ ሰዎች፣ ከቤተሰብ፣ ከጓደኞች ናቸው። እነሱ ክፉ አይናገሩሽ፣ እነሱ ክፉ አያርጉ እንጂ በልጆችሽ አንቺ ደስተኛ ነሽ። በምትሰሪው ስራ፣ በምታረጊው እርምጃዎች ደስተኛ ነሽ። እያደረግሽ ያለሽው ስራ የሚያኮራና የሚያስደስት ነው። ማንም እናትም ሆነ ፓረንትስ አባትም ሆነ እናት አንቺን የሚያውቅ የምታረጊውን እናውቀዋለን። ልጅን ማሳደግ ምን ያህል ከባድ እንደሆነ ገባሽ? የሁሉን ነገር ከሶሻል ሚዲያ አፕሩቫል የምትጠብቂ ከሆነ ይጎድሻል፣ ኦነስትሊ ማለት ነው። ምክንያቱም ሶሻል ሚዲያ ላይ አይተነዋል እኮ ፖዚቲቭ ነገር ኤግዚስት አያደርግም። ገባሽ? ነገ አንቺ እንደዚህ ያሳደገሻቸው ልጆችሽ ጥሩ ደረጃ ደርሰው ሲታዩ ያኔ እንኳን ጥሩ ነገር አይናገሩም። ሳያሳደገጃቸው እኮ እንዲያርጋ ነው ብሎ አቃቂር ነው የሚያወጡልሽ። ኦነስትሊ አሁን ታዩ ገና ልጆች ናቸው። አድገው ትልቅ ሰው ሆነው በጥሩ ደረጃ ህይወት እንኳን ቢጀምሩ ማንም ክሬዲት አይሰጥሽም። አጠገብሽ ያሉ ሰዎች ናቸው። ወንድ ነሽ ማሜ ማለት በቃ እሷ ነች ሴት ማለት ለልጆቿ እንዲያርጋ የሚል ሰው በጣም ጥቂት ነው። የሶሻል ሚዲያ ሰው እያየ ነው እኮ ማሜ አልፎ ከኛ አልፎ እንግዲህ ቅዱስ የሚባሉት ሰዎች ፈጣሪ ጋር ድረስ ሄዶ የሚጣላ ህዝብ ነው ያለው። ስለ የተቀደሱ ሰዎች ተብሎ የምናምንበትን መላእክት፣ ቤተሰቦችን፣ ትልልቅ ሰዎች፣ ቄሶችን፣ ምኖችን፣ አዛውንቶችን የሚናገር ህዝብ ነው ያለው በአሁን ሰዓት። እኛን እንኳን እሺ ተይ በእድሜም ትንሽ ነን። ወንድዬ ሚዲያ ላይ አሁን ከፍተህ እንደዚህ ከፈትኩና አስተያየት እንድሰጥ ምን ይተሰጠው ስትጠይቅ እንኳን ፖይንት ያለ ነገር አትጠይቅም። ገባህ? የተወራው ስለ ልጅ ከሆነ ቆይ ልጆችን ለምንድን ነው ማትረዳ? ለወለድካቸው ልጆች እኮ መርዳት አለብህ ብለህ ፖይንቱን ነው የምታወራው። ስታወራ ሰው ጋር እንደዚህ ኮንቨርሴሽን ስታደርግ የሚወራው ምንድን ነው? ማሜ ትወደዋለች፣ እሱ ይወዳታል። ዛማች ላይክ ሰው ዳሜጅ እያደረገ አይ ዶንት ኖ ፍቅር ለእናንተ ምን እንደሆነ አላውቅም። እነዚህ ልጆች ማሚ ያንን ወሬ ማለት ነው አንቺ በተቻለ ቃሮን ነው ጃኒ እኔ ካየሁት ረጅም ጊዜ ሆነኛል ሆነስሊ ማለት ነው። ግን አንቺ በራስሽ ኮንትሮል ማድረግ የምትችይ የዚህ አይነት ወሬ መወራት ካለበት በስነ ስርዓት ከቤተሰብና ከቅርብ ጓደኞች ጋር ቁጭ ብሎ ማውራት ነው እንጂ ሶሻል ሚዲያ ላይ ምንም ለነሱ ኢንተርቴይንመንት ነው። እውነቴን ነው የምልሽ። ማውራት ካለብሽ አንቺ በስነ ስርዓቱ ከጆኒ ጋር የሆነ ሬስፖንሲቢሊቲ መውሰድ አለብን ለልጆቻችን ምናምን አሁን አምሶ ስቴክ በቃ ነው እንደዚህ አይደለም። ይኸውልሽ በስነ ስርዓት ተደዋውለን ማለት ነው
ቁጭ ብለን ማውራት ካለብን እንደዛ ቁጭ ብለን ነው እንጂ የምናወራው እዚህ ሶሻል ሚዲያ ላይ አንተ እንደዚህ አንቺ እንደዚህ እንዲያርግልኝ የሚባለው ወሬ እዚህ ላይ መቆም አለበት ኮምፕሊትሊ። ማሚ እውነቴን ነው የምልሽ። እኔ ኤኒታይም ደውለሽ በዚህ ቀን ወንድ እዚህ ቦታ ከተማ ውስጥ ተገናኝተን ቁጭ ብለን ጆኒም ይመጣል ምናምን የሆነ ነገር እናርግ ብትሉኝ ከአንቺም ሆነ ከሱ ቁጭ እንደኔም ወላጅ ነኝ፣ እኔም የልጆች አባት ነኝ። ገባሽ? ቁጭ ሁለታችሁም ጋር ላወራ እችላለሁ፣ የምንችለውን ነገር ማስተካከል እንችላለን። ግን ቲክታክ ላይ እየወጣችሁ የምታወሩትን ነገር ኮምፕሊትሊ መተው አለባችሁ ሁለታችሁ ሆነስትሊ። ምክንያቱም እስከዛሬ ድረስ ከቲክታክ ላይ ምንም ያተረፋችሁት ነገር የለም። ሞር እንትን ነው ለየሰው እየሰጣችሁ ያላችሁ ሞር እንትን። እነሱም እየመጡ ክፉ የሚናገሩት ጃጅ የሚናገሩት ወይ አንቺ ተናደሽ በምታረጊው ነገር፣ ወይ አንቺ ተናደሽ በምትናገሪው ነገር፣ ወይ እሱ ተናዶ በሚናገረው ነገር፣ ወይ እሱ ተናዶ በሚለው ነገር። እውነት ይህን ነገር ሶልቭ ማድረግ የምንፈልግ ከሆነ እናንተ አንቺም እሱም የምትፈልጉን ሰው ምረጡና ቁጭ ብለን እናውራ በቃ። እዚህ ሶሻል ሚዲያ ላይ አያስፈልግም። ማውራትም እኮ ግዴታ አይደለም። ማውራትም ኮንቨርሴሽንም አያስፈልግም። በቃ ጀስት ሊቭ አላውን ነው በቃ ይኖ በቃ ጥፋ። አንዳንድ የሞተ ዘመድ የለም ጀስት ጥፋ ነው በቃ። ይኸውልሽ ማሚ እሱም ቢሆን መወራት ያለበት ሶሻል ሚዲያ ላይ ሳይሆን በአካል ነው ማለት ነው። እውነቴን ነው። ምክንያቱም መሰለሽ እዚህ ሶሻል ሚዲያ ላይ አሁን ሰው እዚህ ጋር እኔ ለአንቺ ተደርቤ ጆኒን ብናገረው ደስ ይለዋል። ብሊቭ ሚ 2000-3000 ሰው ይገባል። ገባሽ አይደል? ይሄ ፖይንት የለውም። ፖይንቱ ምንድነው? ችግሩ ሶልቭ ለማድረግ ነው። እነዚህ ልጆች እናት አባት ያስፈልጋቸዋል አይደል? ለልጆቹ መደረግ ያለበት ነገር መደረግ አለበት። ያን ደግሞ ለማድረግ እናንተ ኮሚኒኬት ማድረግ ካልቻላችሁ ኦኬ ኮሚኒኬሽኑ ይቅር፣ ግን ልጆቹ መረዳት አለባቸው። ልጆቹ ማደግ አለባቸው። ቴክ ኬር መደረግ ፋይናንሻሊ ያስፈልጋሉ፣ ሰፖርት ያስፈልጋቸዋል፣ ፋዘር ፊገር ያስፈልጋቸዋል፣ እናትም ያስፈልጋቸዋል፣ የሁሉ ነገር ያስፈልጋቸዋል። ስለዚህ ይሄን ነገር በስምምነት እንዴት ነው የሚደረገው የሚባለውን ነገር እዚህ ላይ ማውራትም የለብንም። ይሄን ራሱ ማውራታቸው ራሱ ብዙ ነው ያወራንላችሁ ሆነስትሊ ማለት ነው። በስነ ስርዓቱ ላይክ አይ ሴድ ላይክ ጆኒም በሚመቸው ጊዜ አንቺ የምትፈልጊውን ሰው ምረጪና እሱ የሚፈልገውን ሰው መርጣችሁ በስነ ስርዓት ቁጭ ብላችሁ እንደ ትልቅ ሰው እንደ ወላጅ ምንድነው ማድረግ ያለብን ምን ወስናችሁ እዛው በቃ እዛ የተወሰነውን ነገር እዛው መተው እንጂ እዚህ ጆኒ እንደዚህ ያለ ወይ ማውራቱ እሷ እንደዚህ ያለች ምናምን ነገር መተው አለባችሁ። ፖይንት የለውም፣ ምንም አይጠቅምም ለማናችሁ። ለአንቺም እየጠቀመሽ አይደለም ለሱም እየጠቀመው ነው። ስለዚህ ያንን ነገር እንሞክረው እስቲ። አዲስ ነገር ነው፣ ለየት ያለ ነው። እሱን እንሞክረውና ካልሆነ ደግሞ ሌላ መንገድ እንሞክራለን እንጂ ሶሻል ሚዲያ ላይ አያስፈልግም። ማሚ ሁላችንም ችግር አለብን፣ ብሊቭ ሚ ሁላችንም ደስተኛ ሆነን አይደለም። ግን እዚህ መጥቼ የሶሻል ሚዲያ ላይ ነገሮችን ሁሉ አቅርቤ ሰው ጥሩ ነገር ይነግረኛል ብዬ አላምንም። ስለዚህ አንቺ ኢሞሽናል ነው ይገባኛል፣ ይጎንጥሩ አንደ ብዙ ስትረስ ምናምን ነገር ግን በቃ እዚህ መተሽ ሀፈን እንጆይት እየገባን እንደምንጫወተው ድሮም እንጫወት፣ ለሳፈን እንጫወት፣ እንሳሳቅ ምናምን። ግን ኤኒቲንግ ከፋሚሊ ጋርና ከልጆችሽ ጋር ከጆኒ ጋር የሚገናኝን ነገር ኮምፕሊትሊ የሚያመጡልሽን ወሬ እንኳን አትስም። ቁጭ ብለን እናወራ። ለአንዴና ለመጨረሻ ጊዜ ማውራት ካለብን በቃ ቁጭ ብለን ተሰብስበን አውርተን ፋሚሊ ፍሬንድስ የሚባል ሰው እዛው ይሄ የሶሻል ሚዲያ የቲክታክ ምናምን ከበርቻቻ ሳይሆን በስነ ስርዓት ትልቅ ሰው የሚባል ጥሩ አመለካከት ፖዚቲቭ አመለካከት ያለው ሰው ታረቁ ምናምን አይደለም። ግን ልጆቹ ማሳደግ አለባችሁ። ሌላ ነገር አለ። ከዛ ወዲህ ራሳችሁ የምትፈልጉት ነገር ካለ የፈለጋችሁት ማድረግ ትችላላችሁ። ግን የእናንተ የሁለታችሁም ሪስፖንሲቢሊቲ በአሁን ሰዓት ምንድነው? እነዚህ ልጆች ማሳደግ አለባችሁ። ከዛ በኋላ በእናንተ በፕራይቬት በምታረጉት በምትወስኑት ውሳኔ እሰየው፣ እግዚአብሔር ፍቃድ ነው። እግዚአብሔር ምን እንደሚያመጣ አናውቅም። ግን አሁን በውዴታም ሆነ በግዴታ ልጆች ማደግ አለባቸው። ልጆች ለማደግ ደግሞ እንዳልኩሽ ፋይናንስም ሰፖርትም ያስፈልጋቸዋል። ከአባታቸውም ሞራል ታውቂያለሽ እንዴ ልጆቻችን ትምህርት ቤት ናቸው እኮ ትምህርት ቤት ሄዳለሁ እኮ ልጆቼ ጋር ልጆች ማየት ጥያቄ እንደሚጠይቁ አውቃለሁ። የአንቺ ልጆች እንደውም ከኔ ልጆች ትልቁ ይበልጣል በ3 በ4 ዓመት አይደል እንዴ? እኔ ንጉስ በ5 ዓመቷ እንዴት እንደሚያጨናንቀኝ አውቀዋል። ገባሽ? ሰው ያን ነገር በስነ ስርዓት ቁጭ ለሱም ቢሆን እኛ ከኛ ፖይንት ቪው መናገር ያለብን ነገር አለ። እዚህ ላይ መናገር ማልፈልጋቸው ብዙ ነገሮች አሉ። እሱ በአካል ቁጭ ስለን ልናገረው እችላለሁ። እንደዚህ አንተም እንደ አባትነት እንደ ወንድ ከአንተ የሚጠበቁ ነገሮች እንዳሉ ያውቃል። ቢኮዝ እኛም ፕሮሰሱ ስላለን ማለት ነው። በዛ ነገር ማውራት እንችላለን። ግን የቲክታኩ ነገር ኮምፕሊትሊ ማምዬ በዚህ ምን እንገሽ የፈለገ ብትናደጅ እግዚአብሔር ነው የምልሽ። ስልክ አጥፍተሽ መተኛት ካለብሽ አጥፍተሽ ተኝ። ምክንያቱም እዚህ ምንም ሊጠቅመን አልቻለም። እኔ አንዳንዴ ቪዲዮ አይና ቀደም እንዳልኩሽ ነው ኦኬ ማሜ ደብሯታል ዛሬ ወይ ማሜ ዛሬ ቆይ አናገሯታ ማለት ነው። ተናገረች በቃ እንዲህ አለች ነው ከልብሽ የምትናገሪው ምን እንደሆነ አውቃለሁ። ተናደሽ ምን እንደምትናገሪ ምን አውቃለሁ።
ግን ያን ነገር ሊሚት እናርገውና ቀስ እያልን ፕላናችን እነዚህ ልጆች እንግዲህ ካሁን በኋላ ሀነሰ ይባል 10 15 ዓመት ከኛ ጋር ናቸው ራሳቸውን ችለው እስኪሄዱ አይደል? ስለዚህ የ10 እና 15 ዓመት ፕላን ለማውጣት ደግሞ ቲክታክ ላይ እናወጣው አንችልም። ስለዚህ በስነ ስርዓት ቁጭ ብለን ምንድነው መደረግ ያለበት? ከአንቺ ምንድን ነው የሚጠበቀው? ከሱ ምንድን ነው የሚጠበቀው? አብራችሁ ማረክ ካልቻላችሁ ግን በኢንዲቪጁዋልም ግዴታችሁ መወጣት አለባችሁ። እኔ በሱ ነው አድቫይዝ የማደርግሽ። እሱንም ባገኘው እንደዛ ብዬ ነው የማወራው እንጂ ቲክታክ ላይ ምንም መልስ የለም። መደበሪያ ነው የሚያደርጉሽ፣ መደበሪያ ነው የሚያደርጉሽ። ምንም ቲክታክ ላይ መጥቶ ሪሌሽንሺፑ እስቲ ተታርቆ የኖረ ሰው ታውቂያለሽ? ቲክታክ ላይ መጥቶ ተፋቅሮ ሰው አሻሽሎት ደህና ቦታ የደረሰው ታውቂያለሽ? አብነበሲን ነው አይቻልም። ጥሩ ነገር ሲፈርስ ብቻ ነው ማለት ቦታ ጥሩ ነገር ቲክታክ ያደረገው እንደውም እኛን አገናኘን። አትሊስት ጓደኛሞች ሆነን ከቲክታክ ላይ ተገናኝተን ከቲክታክ ወጥተን ከመሬት ላይ ጓደኛሞች ሆነን that's the only good thing እኔ ቲክታክ ላይ ያየሁት honestly ማለት ነው። ስለዚህ ማሚ እኔ I'm really anytime ነው የምልሽ I got much love for you I respect you በምታረጊው ነገር ሁሌ ነው የምኮራብሽ። ለኔ የእናት እንደ እናት የምታደርጋቸው ሳክሪፋይሶች I can see that I can feel that ገባሽ? እንደማንም እናቶች አሉ ጥለው የሚሄዱ ስንት አሉ ብዙ የምናውቃቸውም ስላሉ ማለት ነው። ግን ሳክሪፋይስ እያደረግሽ ነው you deserve የተለያየ እርዳታዎች እንደሚያስፈልጉሽ ሰፖርት የፋይናንሻል ምናምን አይደል ግን ጓደኞች ጥሩ ፋሚሊ ጓደኞች አብረው እየተመካከሩ የሚደረጉ ያን ደግሞ ከቲክታክ ውጪ ማድረግ እንችላለን። አንድ ከተማ ነው ያለነው፣ አንድ አካባቢ ላይ ያለነው ያን ብቻ ማስተካከል ያለብን ሌላ ነገር አለ። ምክንያቱም ይሄ ነገር ሲዝናል ነው። የዛሬ 5 ዓመት አይጂ ላይ የተጫወትን ነበር፣ ዛሬ እዚህ ላይ ያለን። የዛሬ 3 ዓመት የት እንደምንሄድ አናውቅም። ልጆቻችን ግን ሁሌ ከኛ ጋር ናቸው። ስለዚህ እነሱ ላይ መሰራት አለበት፣ ኦፍ ኮርስ መሰራት አለበት። እና እንዳልኩሽ አስቢበትና የሆነ ነገር let's make something happen። ግን የቲክታኩ ነገር እርሹ እንግዲህ ሌሎቻችሁ ብዙ አወራው መሰለኝ። ሌሎቻችሁ እንግዲህ አስተያየታችሁ አይ በጣም የሚገርም ሀሳብ ነው በእውነት ጂጂ እግዚአብሔር ይባርክ። ትክክል ነው ያልከው። በቃ እኔ ምንም የምጨምረው ነገር የለም። ያው ሰው ወርቶ የሚያስወራ ማህበረሰብ ነውና ለነሱ እንትን ማለት ክፍተት መስጠት የለብሽም ማሜ። ያንቺ አደባባይ ላይ ስለወጣ እንጂ እንደ የአብዛኛው ሰው ትዳር ያው በጓሮ ተደብቆ ከዚህ ባሰ ብዙ መጥፎ ነገር ያለበት ነውና እንዳልሽው ያው አንተ እኮ ወንዴ ሁሌ ማለት ነው የአንድን ሰው ችግር ዘላለም ዓለምን ስትደብቅ ማለት ነው። ሁሌ ሀይድ ስታረግ እንደ አባት ለማድረግ ስትሞክር በቃ የለም ሁሌ ስትደብቅ እንደ ፈሪ ነው የምትታየው። በቃ ወይ ደግሞ አንተን ላይክ የልጆቼ አባት ነህ ብለህ አረሚው ታርጉት ማርዘን ብላታ የሚገባች የልጆቼን አባት ነው አሳልፌ አልሰጥም ብለህ ለማንም ለሚዲያ አይደለም ለጓደኛ አላወርም ብለህ ሀይድ ስታረግ እኮ ሰው የሚቆጥርህ አብሮ ራሱ ያለው ሰው እንደ ጅል ነው የሚያይ። ወይ መሄጃ እንደሌለ ወይ ደደብ እንደሆንክ ወይ ፋራ እንደሆንክ። አሁን አንዳንድ ሰው በጣም የምትቀርበው እስቲል 6 ዓመት እዛው ላይ ነሽ ተብለህ ሙድ ይያዝብሃል። ገባ አለው ሲዝን እንዳልከው ነው። በየ3 ዓመቱ ይሄ የሚታደስ ነገር ነው ሁሌ። እሱ እኮ ነው ማሚ ይኸውልሽ አሁን we don't need to give more ለመሰለሽ እነዚህ ሰዎች ማለት ነው ምንም they have no idea ማለት ነው። እናትነት ምን እንደሆነ አያውቁም፣ አባትነት ምን እንደሆነ አያውቁም። ገባሽ? አሁን አንዳንዱ ምን ይላል ምን ካላረገ ለምንድን ነው ልጆቹን እየመጣ የሚያየው ምናምን ይልሻል። ግን ልጆቹ አንቺን አባታችን የት አለ ልክ አንቺ እንዳራቅሽው አድርጎ እንደሚጠይቁሽ ማያውቅ ስንት አለ። ለምንድን ነው አባታችን የማይመጣ ብሎ አንቺን ነው የሚጠይቁሽ። መቼም እሱን አይጠይቁትም አይደል? ያንን የሚያውቅ ማንም የለም። አረ እነሱም አይጠይቁም። የሚገርም ክርስቶስ አይጠይቁም። በቃ ለምን አንተ እኮ የምትጠየቀው እኮ ፍቅር ስትሰጥ ነው። ዘይዶን 2-3 ዓመት ባያዩት ራሱ አይጠይቁም። የምሬ ነው። እሱም ባይሆን ይኸውልሽ እምዬ ለነሱም እኮ ሄልዝ አይደለም። ለመሰለሽ ልጆች በተፈጥሮ ብዙዎቻችን እግዚአብሔር ይመስገን በደህና ጊዜ ነው ያደግነው። ቤት ውስጥ እናት አባት ኖሮ ነው ያደግነው። ገባሽ? ለሁለት ባላንሳት ያስፈልጋል። አሰም ፖይንት ነው ማለት ነው። ገባሽ? ግዴታም ባይሆን የሆነ ሰዓት ላይ ያስፈልጋል። አሁን ትንሽ ብዙ ነገሮች አሉ። ይሄ አሁን የዘመን ያመጣሽ ነገሮች ምናምን አሉ። ግን ለልጆች ጤነኛ መሆን ለሞራላቸውም ለምን